ሰላም ጤና ይስጥልኝ እንዴት ናችሁ? አዲስ እይታ ቢዝነስ ጀመረ። በአዲስ እይታ ቢዝነስ የተለያዩ የቢዝነስ ሀሳቦችን እያነሳን እንዲሁም ደግሞ በተለያየ የሙያ ዘርፍ ላይ የሚገኙ የቢዝነስ ባለሙያዎችን እያመጣን ስላላቸው እውቀት፣ ልምድ፣ ተሞክሮ እንዲያደርሷቸው የምናደርግበት የቢዝነስ መሰናዷችን ነው። አብራችሁን ቆዩ። ሌሎችን ብታዩ ምንድነው አብዛኛውን ቦታ የሚወስደው ትሬካ ነው። ማሽኑ በጣም በትንሽ ቦታና በትንሽ ስፔስ ላይ ተቀምጦ ስራውን መስራት የምንችልበት ሁኔታ ነው ያለውና እዚህ ቢዝነስ ላይ ብንገባ ሞር የተሻለ እንግዲህ እጥረት አለ። ብረት ላይ የብረት ውጤቶችን እንደምታውቁት በጣም እጥረት አለ። አንድ እጥረቱ የሚመጣው በደንብ ከውጭ ስለማይገባ ነው። ሁለተኛ ደግሞ እዚህ ሀገር ገብቶ ደግሞ ሺት ሜታሉ ገብቶ የሚሰራ ሰው
በብዛት ስለሌለ ማለት ነው። ያው የሚሰራ ሰው ስለሌለ ነው። የሚሰራም ሰው ፋብሪካውን ከፍቶ የተወሰነ ስፔሲፊክ ወርክ ነው የሚሰራው፣ ወይ ደግሞ የተወሰነ ሼፖችን ነው ቅርጾችን ነው የሚሰራው፣ ምክንያቱም ካላቸው የማሽን መጠን ማለት ነው። ስለዚህ እያንዳንዱ ሼፕ ለመስራት ከፈለገን በተለይ አልሙኒየም ፕሮፋይል እንስራ ብሎ አንድ ሰው ቢገባ ብዙ አይነት የአልሙኒየም ፕሮፋይል ሼፖች አሉ። ስለዚህ የትኛውን ነው የምሰራው አሁን ያለ አለ የሌላ ሰው እነዚህ ነገሮች ከማርኬቱ አንጻር ስናይ በጣም ኮንስትራክሽን ኤሪያ ላይ በጣም የሚፈለግ እጥረት ያለ ቢዝነስ ነው እና ኢቨን ፎርም ሆኖ የሚገቡ የአልሙኒየም ፕሮፋይሎች ሀገራችን ላይ አሉ። ያ ከሚገባ በሺት ፎርም ገብቶ ወይ ደግሞ በጥቅል መልክ ገብቶ እዚህ ሀገር ፎርም አድርገን ብንሸጥ ሞር ፕሮፊታብል ያደርጋል ወይ ደግሞ ውጤታማ ያደርገናል። ምክንያቱም ቆርቆሮም ብረቶች እንኳን አምርተን ያው ሽጠንም የሚያዋጣ የቢዝነስ አይነት ነው። ፕሮፊት ማርጂኑን ስናይ በጣም ከፍተኛ ነው። ብረት ፎርም ሲደረግ ወይ ደግሞ ቅርጽ ስታስይዘው ሼፕ ሲቀይር ምንድነው ሁለት አይነት ሂደቶች አሉ። ሆት ፎርሚንግ ኤንድ ኮልድ ወርኪንግ እና ሆት ወርኪንግ ይባላል። ኮልድ ወርኪንግ የሚባለው ለምሳሌ ጀስት ብረትን ይዘ ዝም ብለህ ብታጥፍና አሁን ለምስማር ሲሰራ ኮልድ ወርኪንግ ነው። ቆርቆሮ ሲሰራ እንደዛው፣ ፕሮፋይሎች ሲሰራ ኮልድ ወርኪንግ ናቸው። እነዚህ ኮልድ ወርኪንግ ሙቀትን አይፈልጉም ማለት ነው። ሆት ወርኪንግ የምንለው አሁን ለምሳሌ እኛ ሁላችን እንደምናውቀው ቢላዋ ሲሰራ አይተን ከሆነ በጣም በብረት በእሳት ግሎ ከዛ ነው ሼፑን የሚቀይረው። የሆት ወርኪንግ ሲሆን ኤሌክትሪክ ፍጆታው በጣም ትልቅ ነው። ስለዚህ አሁን ፕሮፋይል ማምረት ቆርቆሮ ማምረት ኮልድ ወርኪንግ ነው። በጣም ሲምፕል ነገር ነው። በፕሬሸር ወይ ደግሞ በፎርስ ነው፣ በማሽኑ ፎርስ ቅርጹን ይዞ እንዲወጣ ያደርጋል ማለት ነው። ስለዚህ አንድ እሱ ይወስናል ማለት ነው። ሁለተኛ ምንድነው የጥሬ ዕቃ ስቶካችን የምንሰራበት መጠን ይወስናል ማለት ነው። ምክንያቱም ጥሬ ዕቃ ግብአቱ ከውጭ ነው የዚህ የሚመጣው ማለት ነው። ለዛ ብዙ ስቶክ የምታደርግ ከሆነ ብዙ ኢንቨስትመንት ይፈልጋል ማለት ነው። በትንሹ ስቶክ እያደረግ ምሰራ ከሆነ በዛው ልክ ነው። ፕሮፊት ማርጅኑ በጣም ከፍተኛ ነው። እኛ ሀገር ላይ ሚሊየንስ ፐር ዴይ የሚያገኙ ፎርሚንግ ስራ ላይ በተለይ ቆርቆሮ ላይ የተሰማሩ ድርጅቶች እንዳሉ ያው ግልጽ ነው፣ አይተናልም። ያለውን ነገር ጥናቶችን ያሳያሉ ማለት ነው። ከፕሮፊት አንጻር ምንም የሚያጠያይቅ አይደለም። አሰራር ከግዝፈት የምንለው ከምንይዘው የማቴሪያል ወይ ደግሞ ስፔሲፊክ አንድ ሰው አንድ ቆርቆሮ አይነት ወይ ደግሞ የድሮ የቤት ክዳን አይነት ብቻ ይዞ ልስራ ካለ በጣም በትንሽ ኢንቨስትመንት ሊሰራ ይችላል ማለት ነው። እንግዲህ የተለያዩ አይነት የቆርቆሮ አይነቶችን ይዤ ልግባ ካለ ደግሞ እንደዛው የሚጠይቀው የማሽን አይነት የሚጠይቀው የጥሬ ዕቃ ብዛት፣ እነዚህ ነገሮች ኢንቨስትመንቱን ከፍ ሊያደርጉበት ይችላል። ሞልዳቸው መጀመሪያ ሼፕ ዶኑ ይመጣል። መጀመሪያ የምሰራውን የአልሙኒየም ፕሮፋይል ወይ ደግሞ የስቲል ፕሮፋይል ታይፑን ቅርጹን በዲዛይን መልክ እኔ በምፈልገው መልኩ ምን አደርጋለሁ ማለት ነው። ማሽኑን ሰፕላይ ለሚያደርገው ድርጅት ፕሮፖዝ አደርጋለሁ ማለት ነው። በዛ መሰረት ዳዮችን ሰርተው አስተካክለው ከስተማይዝ አድርገው ማሽኑን ያምጡናል። በዛ ከስተማይዝ በተደረገው ሼፕ መሰረት ብቻ ነው የምሰራው። ከዛ ውጭ መስራት አችልም ማለት ነው። ስለዚህ ይህን ስራ ስንሰራ ያው በደንብ ማማከር ያስፈልጋል። አሁን ለምሳሌ ፋሽናብል የሚሆኑ ሼፖች ካሉ የሆነ 1 ወር 2 ወር ፋሽናብል ሆኖ ሌላ የሚቀየር አይነት ሼፕ ከሆነ ምንድነው ያው ማሽናችን ከጥቅም ውጭ የመሆን ነገር ይመጣል ማለት። ስለዚህ እነዚህ ነገሮች በደንብ እንትን ማድረግ ያስፈልጋል ማለት ነው። ጥናት ከባለሙያዎች ጋር መማከርም አንድ ሰው ወደዚህ ቢዝነስ
ወደ ፎርሚንግ ወደ ቆርቆሮ ማምረት ቢዝነስ ቢመጣ የመጀመሪያው ካፒታል ምን ያህል ነው? ካፒታል ሲባል የግድ በራሱ በኪሱ ያለው ብቻ ላይሆን ይችላል። ሎን ወይ ደግሞ ብድርን ተጠቅሞም ሊሰራ ይችላል። አንድ እሱ ይታያል፣ ቦታ ይታያል። ከዚያ በኋላ ማርኬቱ ላይ ያለው የቆርቆሮ ታይፕ በጣም የሚሄደው የቆርቆሮ ታይፕ ምን አይነት ነው? ከዚያ አንጻር ነው ማሽኑ ይታዘዘው ማለት ነው። ስለዚህ ማሽኑ ይታዘዛል፣ ዘን ይመታል፣ ኢንስቶል ይደረጋል፣ ጥሬ ዕቃ ይመጣል። በቀላሉ ፎርም እያደረገ ለገበያ ማቅረብ ይችላል ማለት ነው። ይህን ሲያደርግ ምንም የሚቀይረው የሚቀባው ነገር አይኖርም። አሁን ከለርፉል የሆኑ ቆርቆሮችን እናያለን። እነዚህ ከለርፉል የሚሆኑ ቆርቆሮች ፒፒጂአይ ይባላል። ፕሪፔንትድ መጀመሪያውን ተቀምጦ የመጡ ጋልቫናይዝድ ስቲል ናቸው። ስለዚህ እነዚህ ጋልቫናይዝድ ስቲሎችን አምጥቶ የተቀቡትንም ያልተቀቡትን አምጥቶ ቅርጽ እያወጣ ለገበያ ያቀርባል ማለት ነው። ምንም ስራው በጣም በዚህ መልኩ በጣም በቀላሉ ሊሰራ ይችላል። በትንሹ ለስራ ካለ አንድ ሰው በትንሹ ከ5 ሚሊዮን ጀምሮ ሊሰራ ይችላል ማለት ነው። ከፍ ካለ ሚሊየንስ በጣም ከፍ አድርጎ መስራት ይችላል ማለት ነው። ስፔሻል የሆነ እውቀት አያስፈልግም። በቀላል ስልጠና ወደ ስራ ሰዎችን ማሰማራት ይቻላል ማለት ነው። ብዙ ሰውንም የማይዝ ወይ ደግሞ የዚህ ቢዝነስ ላይ ኢንቨስት የሚያደርገውን ሰው ማይፈልግ ይታወቃል። እንዴት እንደሚሰራ ምን ያህል አውትፑት እንደሚወጣ ዌስቴጅ የሌለው ዌስቴጁን በጣም 0% የሚባል የቢዝነስ አይነት ነው። ከገበያ ፍላጎት አንጻር ደግሞ ወደዚህ ቢዝነስ ቢገባ ሞር ሪኮመንድ የሚደረግ የቢዝነስ ታይፕ ነው። ውድ ተመልካቾቻችን እየተመለከታችሁ የምትገኙት አዲስ እይታ ቢዝነስ ነው። በአዲስ እይታ ቢዝነስ የተለያዩ የቢዝነስ ሀሳቦችን እያነሳን ወደ እናንተ የምንደርስበት መሰናዶ ነው። ለዛሬም እንግዲህ የተለያዩ ቢዝነስ ተኮር የሆኑ መሰናዶችን ይዘን መጥተናል። ነገር ግን ወደ መሰናዶቻችን ከማለፋችን በፊት የቢዝነስ ሀሳብ ከየት ይመነጫል? እስኪ ራሱ ቢዝነስ ማለት ምን ማለት ነው የሚለውን ከተመለከትን የሌሎች ሰዎችን ችግር የሚፈታ ምርት ወይም አገልግሎት ይዘን መጥተን በምላሹ የምናገኘው ነገር ቢዝነስ ይባላል። ሀሳቡ ከየት ይመነጫል ደግሞ ካለ አንደኛው ከውስጣችን ይመነጫል፣ ከራሳችን። ይህንን ፕሮግራም እየተመለከታችሁ ያላችሁ ሰዎች አይናችሁን ጨፍናችሁ እስኪ ራሳችሁን ጠይቁት። ምንድነው የምችለው ነገር? ምንድነው ውስጥ ያለው ነገር? ምንድነው የተሰጠኝ ስጦታ? ሰዎች ሳደርገው ብዙ ጊዜ የሚያበረታቱኝ ደስ የሚላችሁ ምንድነው? እኔስ ደግሞ ስሰራው የማይሰለቸኝ ነገር ምንድነው የሚለው ነገር በደንብ አድርጋችሁ ራሳችሁን ጠይቁት። አብዛኛው ሰው እሱ እየሰራ ያለው ነገር ሌሎች ሰዎች መስራት እንደማይችሉት በጣም ከባድ እንደሚሆንባቸው ሳይረዳ ቀርቶ እሱ ቢዝነስ የሚመስለው ሌሎች ሰዎች እየሰሩ ያሉት ነገር ይመስለዋል። ነገር ግን ያንን ነገር ትተን ራሳችን ጋር ያለውን ውስጣችን ያለውን ነገር በመመልከት ወደ ውሳኔ መሄድ እጅግ በጣም አስፈላጊው ነገር ነው። ሁለተኛው ነጥባችን ደግሞ ውጭ ካለው ዓለም ላይ መመልከት መቻል ነው። ለምሳሌ አካባቢያችን ላይ ምንድነው ሰው እያማረረ ያለው ነገር? ምንድነው ሰው ያጣው ነገር? እናንተስ እንደው ማድረግ ፈልጋችሁ ነገር ግን አካባቢው ላይ በማጣት ብቻ ያላደረጋችሁት ምን አለ? ከእጥረቶች ከምሬቶች ነው የቢዝነስ ሀሳቦች የሚመነጩት። ስለዚህ ያንን ነገር ማየቱ እጅግ በጣም አስፈላጊ ነው። የቢዝነስ ሀሳብ እንድናመነጭም ይረዳናል። ሌላኛው ደግሞ የቢዝነስ አማካሪዎችን ማውራት እንችላለን። ሀሳቦች እንዲሰጡን ከኛ ጋር ምን አይነት ስራ ብንሰራ ሊያዋጣን ይችላል የሚለውን ነገር ማየት እጅግ በጣም ያስፈልጋል። እነሱም ማማከር ለማለት ያህል ነው። የገበያ ጥናት ማድረግ። አሁን የገበያ ጥናት ራሱ ስንል ለምሳሌ የተለያዩ ሱፐር ማርኬቶች ላይ ሄደን የመደርደሪያዎችን ማየት፣ እስኪ ምንድነው የጎደለው ነገር የሚለውን መመልከት መቻል። እዛ የጎደለው መደርደሪያ ላይ እኔ ምን ማድረግ እችላለሁ? ምን ማስቀመጥ እችላለሁ? ምን ይዤ ብሄድ ሊቀበሉኝ ይችላሉ የሚለውን ነገር በደንብ አድርገው በትኩረት ማየት ይሄን የቢዝነስ ሀሳብ እንዲመነጭ ያደርጋል። አሁን ላይ እንደውም ሀገራችን ላይ ጥሩ አጋጣሚ ተፈጥሮልን የለ ብዙ ነገሮች ከውጭ እየገቡ አይደለም። ስለዚህ ከውጭ እየገቡ የነበሩ አሁን ግን የተቋረጡ እኛ ልናቀርባቸው ምንችላቸው እኛ ልንሰራባቸው ምንችላቸው ምን ነገሮች አሉ የሚለውንም በትኩረት ማየት አስፈላጊ ነው። እነዚህ ሀሳቦች የቢዝነስ ሀሳብ እንድናመነጭ ይረዱናል።
ሌላኛው ነገር ደግሞ ምንድነው ከውጭ ዓለም መውሰድ እንችላለን። ለምሳሌ አሁን እንደ ጥሩ እንደውም ላነሳው የምችለው ነገር የሜትር ታክሲዎችን ነው። አሁን ላይ በከተማችን ብዙ የሜትር ታክሲ አገልግሎት የሚሰጡ ድርጅቶች አሉ። በፊት ግን እንደው ገንዘቡ ካለን ነው ላዳ ራሱ መጠቀም እንችለው። አሁን ግን በተመጣጣኝ ዋጋ አገልግሎት እያገኘን እንገኛለን። ስለዚህ ይሄ ከውጭ የመጣ ጥሩ የሆነ ልምድ ነው። ስለዚህ እንደዚህ አይነት ነገሮች ስላሉ እኛም አምጥተን ሌሎች ቢዝነሶችን መጀመር እንችላለን። እና ሁልጊዜ መነሳት ያለብን ነገር ከምንድነው ከሰዎች ምሬትና ከገበያ ጥናት መሆን መቻል አለበት። እነዚህ ነገሮች የቢዝነስ ሀሳብ እንዲመነጭ እጅግ በጣም ይረዱናል። ስለዚህ ይሄን ነገር እንደው ጠቆም አድርጋችሁ የምታገኙት ነገር ካለ በማለት ነው። ጥሩ ነገር እንዳገኛችሁበትም ደግሞ ምንም ጥርጥር የለኝም። ወደሚቀጥለው መሰናዶ ይዣችሁ ይለፍ። ቀጣዩ መሰናዶአችን የሚሆነው ደግሞ እይታችንና አመለካከታችን የምንፈልገውን ህይወት ይሰጠናል የተሰኘ ነው። በዚህ ርዕሰ ጉዳይ ላይ ከወጣቶች ጋር በጣም ደስ የሚል ቆይታን ያደረግነው እሱን እንመልከትና በድጋሚ ከኔ ጋር ተመልሰን እንገናኛለን። አብራችሁን ስለሆናችሁ አሁንም በድጋሚ እናመሰግናለን። መልካም ቆይታ። አመለካከት ለሁሉም ነገር መሰረት ነው ብዬ አምናለሁ። ሁላችንም አመለካከት ማለት ላይክ እንደ መነጽር ነው ብዬ አስባለሁ። ሰው ባረገው መነጽር ልክ ነው ሌላውን ሰው የሚመለከተው አይደለ? ቀይ ካረክ ሁሉም ነገር ቀይ ነው የሚታየው፣ ጥቁር ከሆነም እንደዛውና አመለካከት ለሁሉም ነገር ቤዝ የሚሆን ነገር ነው። ነገሮችን የምንመለከትበት ቢዝነስ ላይ ሊሆን ይችላል፣ የፍቅር ግንኙነታችን ላይ ሊሆን ይችላል፣ የቤተሰብ ህይወታችን ላይ ሊሆን ይችላል፣ ትምህርታችን ላይ ሊሆን ይችላል። እያንዳንዱ ነገር ላይ ያለን አመለካከት እጅግ በጣም ወሳኝ ነገር ነው ብዬ አምናለሁ። ያለን ቀና አመለካከት ከሆነ የሆነ ፓርት ላይ እዛ ህይወት ዘርፍ ላይ ቀና ነገር ይኖረናል ብዬ አምናለሁ። የሰው ልጅ አመለካከቱን በመቀየር ህይወቱን መቀየር ይችላል። ሃርቫርድ ዩኒቨርሲቲ ሌክቸረር ነው እነዚህ የተናገረው። ምን ማለት ነው? የሰው ልጅ አመለካከቱን በመቀየር ማለት ሰው ስኬታማ ከሆነ የዛ ስኬቱ 85% የሚይዘው አመለካከቱ ነው። 15% ደግሞ ኖሌጅ ወይም አካዳሚክ ኖሌጅ ላይ ነገሮች ያገኘው ነገር ማለት ነው። ስለዚህ አመለካከት በጣም ወሳኝ ነገር ነው ብዬ አስባለሁ። ከልጅነት ጀምረን ስናድግ እየተነገሩን ያደግናቸው ነገሮች አሉ። ተማር፣ ተመረቅ፣ ተቀጠር፣ የሆነ ፋብሪካ ኃላፊ ትሆናለህ፣ የሆነ ድርጅት ተቀጣሪ ትሆናለህ ተብለን ያደግን። ማንም ሰው የራሱን ስራ እንዲጀምር የሚያበረታታን አልነበረም። አሁን ያለውን እውነታ እንኳን ብንመለከት ከአንድ ዶክተርና ከአንድ የመርካቶ ነጋዴ የትኛውን የተሻለ ኑሮ የሚኖረው? ማን ነው በነጻነት ላይፉን እየመራ ያለ? ትማራለህ፣ ተመረቀ፣ ስራ ይዘህ ምናምን ነገሮችን ማየውና ከድሮም ጀምሮ የመጣበት ፓዝ ነው። አጎቶቼም ወንድሞቼም እንደዚህ ነገር ያለፉበት ፓዝ ማለት ነው። ግን እነዚህ የፐርሰናል ዴቨሎፕመንት ትሬኒንጎችን ከወሰድኩኝ በኋላ ግን እይቴን ማስተካከል ጀመርኩ። ከአወቃቀቶች ማየት ጀመርኩኝ። ከራሴ ጋር ምናምን ጀመርኩኝ ማለት ኖርማል ከተማሪዎች ጋር ወይ ከተለያዩ ጋር ማወራት ምናምን ነው። ግን ወደ ውስጥ ማሰብ የሚባለው ነገር እንኳን የሚመጣው ወደ ውስጥ ሲያሰብና አመለካከቱ ሲቀየር በዚህ እሱ ጋር ያለው ፖቴንሻል ያወጣዋል፣ እሱ ጋር ያለውን አቅም ያወጣዋል። ኦኬ ለዚህ የተፈጠርኩት ለዚህ ነው የተፈጠርኩት ይላል ማለት ነው። ስለዚህ ባዶ አይሞትም ብዬ አስባለሁ። ስራ እንፈልጋለን። ስራውን ለምን ፈለግ ነው ጥያቄው። የምትፈልገውን መጀመሪያ ላይ ካወቅ ከዛ ውጪ ስራ ተቀጠርክም አልተቀጠርክም ወደምትፈልገው ነገር የሚወስዱህን መንገዶች ትፈልጋለህ። ስራውን ከሆነ የምትፈልገው ግን በተመረኩበት ብለህ ትቀመጣለህ። ፍላጎትን ማወቅ ይወስኗል ብዬ አምናለሁ። ማለትም አንተ አሁን ለምሳሌ ኳስ ስለምወድ ስለ ኳስ ልንገርህ። ኳስ ማየት ፈልጋለሁ ብትልና ኳስ የሚታይበትን ቦታ ባታቅ ማለት ነው ምን ትጠይቃለህ? ሰዎችን የት እንደሚታይ አይደለ? ፍላጎትህን ካወቅ ይሄን ፍላጎቴን የት ላሳካው ብለህ ትጠይቃለህ። ማይንድ ውስጥ ያለው ግን ስራ መቀጠር የሚለው ከሆነ በቃ የተማርኩበት ሲቪን ይዘህ መዞር ነው የሚሆን። የሚቀጥረኝ አጣው በዘመድ ነው የሚቀጠር፣ ለሴቶች ያደላሉ፣ እንደዚህ እየተደረገ ምናምን ብዙ ነገሮች እንደረድራለን። እና ፍላጎትን ማወቅ ወሳኙ ነገር ነው። ሞቲቬሽንም እንደዛ ነው። በቃ ሁሉ ነገር ጨላልሞብኛል ብሎ በኔጌቲቭ በሆኑ ነገሮች ውስጥ ያለ ሰው ሞቲቬት ለማድረግ ስትሞክር ትችላለህ፣ እንደዚህ ነህ ስትለው እየቀለድክበት ነው የሚመስለው። ስለዚህ መጀመሪያ ያ ሰው ምንድነው የሚፈልገው ማወቅ፣ ያንን ሰው እንደዚህ ነህ ትችላለህ ተነስ ምናምን ከማለት በፊት ምንድነው የሚፈልገው ያ ሰው ምንድነው የሚያስፈልገውስ? ከዛ አንፃር ነው መቻሉን መንገር ያለብን ብዬ አምናለሁ። ወጣቶች አመለካከታቸው ላይ በጣም መስራት ይኖርባቸዋል ብዬ አስባለሁ። ማለት ስለ ህይወት ያለን አመለካከት፣ ስለ ቢዝነስ ያለን አመለካከት፣ ስለ ጤና ያለን አመለካከት ሊሆን ይችላል፣ ስለ መንፈሳዊ ያለን አመለካከት፣ እነዚህ ነገሮች በጣም ወሳኞች ናቸው ማለት ነው። ስለዚህ
ቢዝነስ ከሆነ ድረስ ለቢዝነስ ያለን እይታዬ ምን ማለት ነው የሚለው። ስለዚህ አንዳንድ ሰዎች እንዴት ነው በአንድ ቦክስ ውስጥ ነው እይታችን የሚያደርገው ያስባሉ ማለት ለምሳሌ ቢዝነስ መሞከር እንኳን ስንፈልግ መክሰብና የሚለው ነገር ማይንድ ይመጣልና በተለይ በጣም ጎበዝ ተማሪና ጂኒየስ ተማሪ ምናምን የሆኑ ተማሪዎች የሆነ ቦክስ ውስጥ ነው ያሉት ማለት በቃ ካልኩሌት ያደርጋሉ እንደዚህ ቢከስርስ ምናምን አሁን መርካቶ ምናምን ብንሄድ መክሰር ምናምን ያውቅ ማለት መግባትና መስራት የሚባለው ነገር ነው ግን ማርኬቱን ኤቭሪ ነገሩን በደንብ ያውቁታል። እንዳሁን እንደ አብዛኛው ወጣት ፌስቡክን የሚሆን ሌሎች ሚዲያዎች ለማማረር እጠቀመው ነበር፣ ብሶት ጽፍባቸው ነበር። ነገር ግን ስልጠና ሶስት ከጎደለን በላይ የተሰጠ እንደሚበልጥ ገባኝ። ማለትም ለተሰጠን ለእያንዳንዱ ነገር ማመስገን እንዳለብኝ ስረዳ ትልቁ የተሰጠኝ ነገር ቀኔ ነው። ማለትም በእያንዳንዷ ሰከንድ ዓለም ላይ ከ2 እስከ 5 ሰዎች ይሞታሉ በአቬሬጅ ጎግል ብናደርግ ማለት ነው። ለምን ለኔ ተፈቀደልኝ ነው ጥያቄው መሆን ያለበት። እቺ ደቂቃ እቺ ሰዓት ለኔ የተፈቀደበት ምክንያት ምንድን ነው? ከምን እጀምራለሁ? ቀኔን አመስግኜ ከመቀበል ተመስገን ዛሬ ቀኑ ደስ ይላል ነው ማለት እና ለሰው ደግሞ ሸጋ ቀን ብዬ እውላለሁ። ያንን ይቀየራልኝ ስልጠና ነው። በማማረር ውስጥ ምንም የምታገኘው ነገር የለም። ስታማረር የምታማረርባቸው ነገሮች ይጨመሩላል፣ ስታመሰግን ደግሞ የምታመሰግንባቸው ብዙ በረከቶች ይጨመራሉና ይሄን እይታ ይቀየራልኝ ስልጠና ነው። ባደግንበት ማህበረሰብ ከቤተሰባችን ካለው ኢንቫይሮንመንት ይዘን የምንመጣው ነገር አለ። ይዘናቸው የመጣናቸው ነገሮች ልክ ይመስሉናል። ወደ ስራ ውስጥ ስንገባ ሊሆን ይችላል፣ ወደ ትምህርቱም የተለያየ ቢዝነስ ነገሮችን ለመጀመር ስናስብ በፊት የነበረን ኤክስፒሪየንስ ነው ለማስታወስ የምንሞክረውና ያ ነገር ልክ ነው አይደለም ለኛ ልክ ነው ይዘነው ስለመጣን ማለት ነው። ራሳችን ላይ መስራት ስንጀምር ሌሎች አለማት ላይ ያለውን ነገር ዞር ብለን መመልከት ስንጀምር ግን በደንብ መቃኘት እንችላለን። አመለካከታችን ላይ በማንበብ ራሳችን ላይ በደንብ መስራት እንችላለን። ከዛ ባሻገር ደግሞ ተግባር ያላቸውን ስልጠናዎች በመውሰድም ደግሞ በደንብ አመለካከታችን ላይ መስራት ይቻላል ብዬ አምናለሁ። ፐርሰናል ዲቨሎፕመንት ትሬኒንጎችን ያገኘሁት ማትሪክ ተፈትኜ ወደ 9ኛ ክፍል አካባቢ ላልፍ ስል ነውና እስከዛ ድረስ በኖርማል ማህበረሰብ ውስጥ ምናምን ነው ጎበዝ ተማሪ ነኝ ማለት ከሚሞክሩ ከሚለፉ ምናምን ተማሪዎች ላይ ስለ ቢዝነስ ምናምን ነገሮች አላውቅም፣ ግን በቃ መማር የሚባለው ነገር ነው የማውቀው። ማይንዴ እሱን ነው የሚያውቀው። እማራለሁ ምናምን ወጣ እመጣለሁ። አቬሬጅ 83 84 አቬሬጅ ነው። ግን እነዚህ ትሬኒንጎችን የፐርሰናል ዲቨሎፕመንት ትሬኒንጎችን ካገኙ በኋላ ግን ትልቁ መለወጥ ያለብኝ አመለካከቴ ላይና ራሴ ላይ እንደሆነ ተገባኝ ማለት ነው። እሱን ሳገኝ ግን እይታዎች ይቀየራሉ። ሰው ፖቴንሻሉን ሲያውቅ እይታውን ያውቃል ብዬ አስባለሁ። ማለት እይታዎቹን ይቀየራል ብዬ አስባለሁ። መንገዶችን ያገኛል ብዬ አስባለሁ። ማለት መንገዶቹ እንኳን የሚገኙት አመለካከታችን በመቀየር ውስጥ ነው። ተመሳሳይ እንዴት ነው ተመሳሳይ ነገር እያደረገ የተለየ ነገር መጠበቅ እብደት ነው ይባላልና ተመሳሳይ ነገር እያደረግን የተለየ ነገር መጠበቅ የለብንም ብዬ አስባለሁ። አዲስ የሆነ ፓት ያስፈልጋል። አብዛኛው ሲባክን የምታየው በሶሻል ሚዲያም በለው በአካል አግኝተ ሰዎችን ብታወራ ፍላጎትን አያውቅም። አብዛኛው ሰው ምን ትፈልጋለህ ብትለው የተሻለ ነገር ነው የሚል። የተሻለ ነገር በራሱ ምንድን ነው? ዛሬ ላይ ምንም ክፍያ የማገኝ ሰው በወር 10 ብር ካገኘ የተሻለ ነው አይደል? ከምንም 10 ብር የተሻለ ነው። ስለዚህ በእርግጥ የተሻለ የሚለው ነገር ያ ነገር ምንድን ነው? አጥርቶ ያውቀዋል ወይ ነው። ስራውን ሲፈልግ ለምን ፈለገው? ምን ለማድረግ ምን ለመፍጠር ነው የሚፈልገው? እና ፍላጎትን ስታቅ አማራጮችን ታያለ። ብዙ አማራጮች አሉ። ይዘናቸው የመጣናቸው ማህበረሰቦችን ውስጥ ያለ ከሚዲያዎች የምናገኛቸው ከተለያዩ አይነት ነገሮች ወደኛ የሚመጡ የሚኖሩ የተዛቡ ነገሮች አሉ። እውነት ነው፣ ሰው ሊደብረው ይችላል፣ ደስ የማይል ነገር ሊኖር ይችላል። ደግሞ ማለ ሰውና ነስች ምድር ላይ እስከኖርን ድረስ ሪያሊቲው መካድ አንችልም። ግን ደግሞ ያንን ነገር አጉልቼ ማውራቴ ደብሮኛል ማለቴ ህይወት እንደዚህ ሆኖብኛል፣ ስራ ጠፍቷል ምናምን ማለቴ ምንድነው የሚቀይረው ነገር? እሱን ነገር ነው ራሳችን መጠየቅ የሚገባው ነገር። ውድቀትና ስኬት የተለያዩ ነገሮች አይደሉም፣ ፊትና ኋላ ናቸው ያስባሉ። ገብቷል። ስለዚህ ስኬትንም ልክ እንደዛው ይፈልግ ከሆነ እንዴት ነው መዋና ማግኘት ፈልጋለሁ ግን መርተብ አልፈልግም የሚባል ነገር የለም ብዬ አስባለሁ። ስለዚህ አመለካከትን ስንቀይር የሆነ የመጣንበት ፓዝ አለ ከማህበረሰቡ ከትምህርት ቤት ኤቭሪ ነገር ማለት ነው። ከማህበረሰቡ እኩል ስንሆን በእነሱ አስተሳሰብ ገቢያችንም እሱ ነው የሚሆነው፣ አመለካከታችን እሱ ነው የሚሆነው፣ መንፈሳችን ኤቭሪ ነገራችን እሱ ነው የሚሆነው። ወጣ ስትል ግን ሰው ይቃወማል። ለምን? ከነበርክበት ሜትድ ወጣን ማለት ከነበርክበት አኗኗር ወጣን ማለት። ስለዚህ አዲስ አመለካከት ኖረን ይገባል፣ የራሳችን አመለካከት። ስለዚህ አመለካከታችን ላይ በመስራት ማለት ኮንግራጁሌሽን አመለካከት ራሱ ማውራታችን ትልቅ ነገር ነው ባይዜ።
ስለዚህ 85% ላይ ነው እያወራን የምንገኘው። ስለዚህ 85% ላይ መስራት እስከሆነ ድረስ አመለካከት በጣም ወሳኝ ነው። መንገድ ላይ እየሄድን ምናምን ዋው በጣም ቆንጆ ነሽ ምናምን ሲሉ እያሾፈብን ነው እንዴ ምናምን ብለው የሚያልፉ ሴቶች አሉ አይደለ? ግን እኮ የምር ቆንጆ ሞና ሊሆን ይችላል እያደነቃት ሊሆን ይችላል፣ ግን ለከፋ መስሎን እናልፋለን አይደለ? ግን ልጅቷ ቤቷ እያለች ስለ ራሷ ያላት ምልከታ ምንድን ነው? ቆንጆ ነኝ ብላ ነው የምታምነው? ያ ነገር ትልቁ እኔ ቆንጆ ነኝ ብዬ ማምን ከሆነ ውስጤ ላይ ያለው ሀሳብ እሱ ከሆነ የሆነ መንገድ ላይ ሲል ቆንጆ ነሽ ካለኝ ዋው ቆንጆ ነሽ አለኝ ደስ ነው የሚለኝ። በቃ ምንድነው ሌላ ነገር ማሰብ አይጠበቅብኝም ማለት ነው። ግን ደግሞ ውስጣችን ያለው ነገር ጥሩ ካልሆነ የፈለገ አምሮብኛል ምናምን ቢሆን ነገር አድርጊ ግን ውስጤ ካልተቀበለው ያን ማንነቴ ያላመንኩበት ቦታ ላይ ከሆንኩኝ ሰውም የሆነ ነገር ሲለኝ ፌክ ነው መስሎ የሚታየኝ አይደለ? እንደ አብዛኛው ስናስበው ስራ አጥ ይበዛል ይባላል። ነገር ግን ስራ ጠፍቶ አይደለም እውነታው ማለት ነው። ግን ዓለም አሰራሩ ተቀይሯል። በአንድ ወቅት ይሄ የኢንዱስትሪ አብዮት የነበረበት ዘመን አለ። ሰንበዲ የሆነ ፋብሪካ ምናምን ይከፈታል። እዛ ቦታ ላይ ተቀጥሮ መስራት 30 ቀን ሰርተ በወር መከፈል ምናምን የሚባል ነገር አለ። አሁን ላይ ደግሞ አንድ ባንክ 30 አካውንታንቶችን ከሚቀጥር አንድ ኤቲኤም ማሽን ቢያስቀምጥ ቀን ሌሊት ሳይታክት ይሰራለታል ፈቃድ ሳይጠይቀው ምናምን። የሰው ኃይል በቴክኖሎጂ እየተተካ ነው። በኮንስትራክሽን በነበርኩበት ዘርፍ ብትመጣ ድሮ ላይ 200-300 የቀን ሰራተኛ ቀጥሮ የሚያሰራ ባለሀብት ዛሬ ላይ አንድ ክሬን ቢከራይ ይሻሏል። ስለዚህ የሰው ኃይል በማሽን እየተተካ ነው። አሁን ላይ ደግሞ ዓለም ከቴክኖሎጂም ከምኑም እየረቀቀ መጥቶ መረጃን በመለዋወጥ ብቻ ሰዎች የሚያድጉበት ዘመን ላይ ተደርሷል። ህይወት የሚጀምረው ልክ ተመርቀን ምናምን ለምን ተመርቀን ኪሳችን ያሳስበናል ወይ ደግሞ ኪራይ ያሳስበናል፣ የሆነ ነገር ያሳስበናል። ተማሪ እያለን ግን ከቤተሰብ ስለሚመጣ ኮምፎርት ዞን ነው የሚሆነው ማለት ነው። እኔ አሁን ታክሲ ምናምን ነገር ኦልሞስት ቢዝነስ እየሰራሁ ስለሆነ የሆነ ነገሮች እናገኛለሁና አሁን ከቤተሰብ መቀበል ምናምን የሚኖር ማይንዴ እንትን እያለ ነው እያስወገደ እየመጣ ነው ማለት የሆነ ነገሮችን ሊሆን ነገር ላይ ኢንቨስት ማድረግ ምናምን ነገሮች ላይ ማይንዴ ካሁኑ እየተሰራ መጣ። በፊት ግን እንደዚህ አያውቅም። በቃ የሆነ ነገር ሲባል ለኮፒ ቤተሰብ፣ የሆነ ነገር ሲባል ቤተሰብ ሀገር በቤተሰብ ሱር ነው ያለ ነው አብዛኛው ነገር ማለት ነው። ከዛ ልክ ተመርቀስ እንወጣ ምናምን ነገር በቃ የራስን ቤት ይኖር እንደዚህ ምናምን ማለት ነው። መቀየር የሚችለው ነገር ከሌለ ኋይኖት ለምን እይታዬን ወደ ሌላ ለምን አንቀይርም? ምክንያቱም ሰው ደጋግሞ የሚናገረውን ነገር ስሜት ያለበት ቦታ ነው ውጤት የሚኖረው። በጣም አሪፍ ፋሽን ላይ ሆነ ጥሩ ስሜት ላይ ሆነ ስራን ስትሰራ የሚኖር ውጤትና ስሜት የተበላሸው ነው ቤተሰብ ጋር የሆነ ነገር ተፈጥሮ የሆነ ችግር ኖሮብክ የምትሰራው ስራ ውጤቱ የተለያየ ነው የሚሆነው። የተሻለ ነገር ያገኛሉ የሚባል በእኛ ሀገር አርቲስቶች፣ ታዋቂ ሰዎች አይደሉ። ነገር ግን አሁን ላይ ራሱ እነሱ እንኳን ብታይ ሲታመሙ ልመና ነው የሚወጣላቸው። ለምን ከተባለ አቅማቸው ባለበት በሚችሉበት ሰዓት ሰርተዋል፣ የሆነ ነገር አካብተዋል። ነገር ግን ካለፉ በኋላ ገቢ የሚያመጣላቸውን ነገር አልመሰረቱም። ፓሲቭ ኢንካም የሚያመጡበት ሚንስ የለም። እሱን ለማድረግ ደግሞ ብዙ ፕላትፎርሞች ቀርበዋል አሁን ሀገራችን ላይ። ዩቲዩብ አንዱ ፕላትፎርም ነው። ሙዚቃ ሰርቶ መልቀቅ አንዱ ፕላትፎርም ነው። መጽሐፍ መጻፍ፣ ሌሎች የገበያ አማራጮች ላይ መሳተፍ፣ ቀጥተኛ ሽያጭ ሊሆን ይችላል። እውነት ነው። ደስ የማይል ነገር ሊኖር ይችላል፣ የማይመቹ ነገሮች ይኖሩ ይችላሉ። ከስራ ጋርም ተይዞ ከአመለካከትም ከቤተሰብም ይዘል ከምንመጣቸው ነገሮች ግን ደግሞ ያን ነገር ማቀንቀናችን በየቀኑ ያንን ነገር ማውራታችን ምንድነው የሚቀይርልን የሚለውን ነገር መጠየቁ ትልቁ ፖይንት ነው ብዬ አምናለሁ። እስቲል እንኳን ዩኒቨርሲቲ ውስጥ ምናምን የተለያዩ ኮርሶች ኢንተርፕረነር ኮርሶች ይሰጣሉ። ግን ብዙ ጊዜ ልብ ብለን ካየን ኢንተርፕረነር የሚሰጠው ሰው ራሱ ኢንተርፕረነር አይደለም፣ አስተማሪው ራሱ ከልምዱ አንጻር ማለት ለምሳሌ እንደዚህ ከስሬ ነበር እንደዚህ ነገር ህይወቴ እኔ እንደዚህ አድርጌ ነበር ቢል ዋው የሆነ ነገር ታገኝበታለህ። ግን ቲዎሪም ቢያስተምርህ ግን እንዴት አድርገህ ታመጣለህ ነው። ለዛ ነው አብዛኛው አገራችን ላይ ኢንተርፕረነር ያልበዛው ማለት ወይ ስራ ፈጣሪ ያልበዛው። ስለዚህ ሰው ከልምዱ አንጻር ከህይወቱ አንጻር ለሰዎች ሲሰጥ ጥሩ ነገር ነው። ለዛ ግን የሚመጥን የመጀመሪያው ፓዝ ላይ ምናልባት እኔ ተማሪ ሆኖ ገበያ ይገኝ የሚለው ማይንድ ሴት
ብቻ የመጀመሪያው ሰው ብሆን እዛ ላይ ቻሌንጆች ይጠበቁብኛል፣ ግን ከኔ በኋላ የሚመጡ ሰዎች ግን ያንን ነገር እየተገነዘቡበት እያደጉበት ይሄዳል ብዬ አስባለሁ። እኔ መቀየር የምችለው ነገር ላይ ነው መናገርም ማውራትም እይታዬን ማድረግ ያለብኝ ብዬ አስባለሁ። እውነት ነው የሆነ ነው ጉድለት አለኝ። ጉድለቴ ላይ እንዴት ነው መስራት የምችለው? ያንን ነገር በማንበብ በስልጠና በተለያዩ ነገሮች ራሳችንን የምናሳድግባቸው ኢቨን ሶሻል ሚዲያ አሁን ላይ ባይ ዘ ዌይ ሶሻል ሚዲያ ትልቅ ፕላትፎርም ነው ራሳችን ላይ እንድንሰራ ከሚረዱን ነገሮች ያው ይታወቃል። በጥሩ የሚጠቀም በመጥፎ የሚጠቀምበትም አለ። ግን ያው እሱ ማመለካከት ነው ብዬ ነው ማምነው። በመልካም ጎን ካየነው በመልካም መጠቀም እንችላለን። አዘርዋይስ ደግሞ በማንፈልገው ሊሆን ይችላልና በመጀመሪያ እኛ የምንፈልገውን ነገር በግልጽ ማወቅ፣ ከዛ በኋላ ለእኛ ፍላጎት የሚረዱ ነገሮችን ይጠቅመኛል ብለን የምናስባቸውን ሰዎች የምናገኛቸው ሰዎች ሊሆኑ ይችላሉ። የምናያቸው ሶሻል ሚዲያዎች የምናነባቸው መጽሐፎች ላይ ሴሌክቲቭ ሆነን ከራሳችን ፍላጎት ጋር ለእኛ ከሚጠቅሙ ነገሮች ጋር ማድረግ ማህበረሰብ ውስጥ ይዘን የመጣነውን የተዛባ ነገር የተገለጠውንም ደግሞ ደስ የማይሉ የተገለጡ ነገሮችንም እንዳናይ ነጋችንን ማሻሻል እንድንችል ትልቅ መፍትሄ ይሆናል ብዬ አምናለሁ። መጀመሪያ ቢዝነስ ለመስራት ከማሰባችን በፊት ቢዝነስ ምንድነው የሚለውን መረዳቱ ይቀድማል ብዬ አስባለሁ። ለምን ከተባለ ቢዝነስ በራሱ የሰዎችን ችግር መፍታት ነው። ስራ መጀመር ሳይሆን ለሰዎች ችግር መፍትሄ መሆን ነው ብዬ አምናለሁ። የሰዎችን ችግር ለመቅረፍ ደግሞ አካባቢያችን ማየት ብቻውን በቂ ነው። አንድ ወጣት ስራ አጣው ከማለቱ በፊት ሰፈሬ ውስጥ ምን ችግር አለ ብሎ ሊያስብ ይችላል። ያን ችግር የሚቀርፍ ነገር መፍጠር ከቻለ ማሰብ ከቻለ ቢዝነስ ሰራ እንለዋለን፣ ወይም ደግሞ ቢዝነሱን ፈጠረው ማለት እንችላለን። እና ቢዝነስን መስራት አልቻልኩም ምንል ብዙዎቻችን ከገንዘብ ጋር እያገናኘው ነው፣ ወይም ደግሞ የምንሰራበት ቦታ የለንም ከሚል ነገር ጋር እያገናኘ ነው። ቢዝነስ ለመጀመር ከባድ ነው ምንል፣ ነገር ግን ቢዝነስን ከተረዳ ነው የትም ቦታውንም መጀመር እንችላለን። ሰው የተፈጠረበት የህይወት ዓላማ ሲያገኝ ከዛ ጋር የሚመጥን ስራ ይሰራል፣ ከዛ ጋር የሚመጥን ነገር ያደርጋል። ብዙ ጊዜ ካየክ የሆነ መስሪያ ቤት ላይ ምናምን የተቀጠረው ምናምን ሰዎች ውጤታማ የሆኑት ቦታቸው አይደለም ማለት ነው። የሆነ የተፈጠሩበት ህይወት ዓላማ አለ። ማለትም የዓለማችን 7.6 ቢሊዮን ህዝብ አለ። ከዛ ውስጥ ሁሉም ሰው አሻራ ይለያያል ብዬ አስባለሁ። ስለዚህ እዚህ ምድር ላይ ስንመጣ ለምንድን ነው የመጣሁት የሚለውን ነገር በደንብ ማወቅ ያስፈልጋል። ከአሁኑ ጀምሮ የመጣንበት ፓዝ ነው ባይዜ ከልጅነት ጀምሮ የተነገረን ነገር አለ። ይሄን ታደርጋለህ፣ ይሄን ታገኛለህ ምናምን ተምረህ ተመረቀ ምናምን ነገሮች ነውና፣ ግን አዲስ ነገር ክሬት አድርጎ ማይንድሴት ላይ የሚሰሩ ነገሮች አሉ። አሁን ላይ ቢዝነስ ለመጀመር መመረቅ አይጠበቅብህም፣ እድሜ መግፋት አይጠበቅበትም፣ ገንዘብ መያዝ አይጠበቅብህም። ምን እፈልጋለሁ የሚለውን ማወቅ። ብዙዎቻችን የምንፈልገውን አናውቅም። ስራ እንላለን፣ ለምንድን ነው የምትሰራ ብንባል አናውቀውም። እና አንድ ሰው ፍላጎቱን ከተረዳ አማራጮችን ይጠቀማል። አማራጮችን ለመጠቀም ደግሞ ካለበት ችግር ተነስቶ የአብዛኛው ወጣት ችግር ምንድነው ብሎ ለዛ መፍትሄ የሚሆን ነገር ይዞ ይቀርባል። በመጀመሪያ ህይወት ዓላማዬ ምንድነው? ህልሜ ምንድነው? እዛ ቦታ ላይ ትችያለሽ ብባል እንኳን እውነት ነው እችላለሁ፣ የኔ ነው ህልሜ ነው አይደለ? የኔን ህልም ግን አንተ ትችላለህ በል ሂድ ምናምን ብልክ ኦኬ፣ በሞቲቬሽን የተወሰነ ስቴፕ ልትሄድ ትችላለህ። ግን ደግሞ ፌል ያደርጋል ከውስጥ ሲሆን ነው። ትችላለህ ሲባልም አንዳንዴ ብዙ ጊዜ ሲባል እሰማለሁ ቲክቶክ ቪዲዮዎችም ላይ ዩቲዩብ ላይ ምናምን እንደዚህ አይነት ሞቲቬሽን ነገሮች ማለት ሲወቀሱ ምናምን እንዴት ነው እንደሚባለው የሚሉ ነገሮችን እሰማለሁ። እና እውነት ነው ኤክስተርናል የሆነ ነገር ምንም ለውጥ አይጥም። ቤቱ ቁጭ ያለ ምንም ህልም የሌለው ምንም አይነት የህይወት ዓላማ የሌለው ነገ ለማይታየ ሰው ተነስ ትችላለህ ዝለል ምንም አይነት ለውጥ ሴንስ አይሰጠውም። አሁን ትምህርት ቤት ላይ እንዳንድ እንቅስቃሴዎች አድርጌ ያውቃለሁ። ማለት እንደዚህ የአስተማሪዎች ስብሰባ ምናምን ጊዜ የኦንላይን ስብሰባ ምናምን ጊዜ ንግግሮች አደርጋለሁ እና ይገርማቸዋል። ማወራው ነገር አዲስ ነገር ነው የሚሆንባቸው ምናምን ነገርና የሆነ እይታ እንደቀየረባቸው ተስፋ አድርጋለሁ። ስለዚህ ሶሻል ሚዲያዎች እኔ በፊት ቴሌግራም ኤቭሪ ነገሮች የምጠቀሙ ሌላ ነገር ነበር። አሁን ግን ራሴን የማገኝበት ነገር ላይ ከኔ ጋር የሚመጥን ነገር ላይ ነው በደንብ እንቅስቃሴ ያደረግኩ ያለሁትና በደንብ ለውጥ ያመጣሁበት ነው። ስለዚህ ዶንት ሊቲንግ የሚሆነው አሁን ባለ ማህበረሰብ ላይ አይምሮን ትሬን ማድረግ ነው ብዬ አስባለሁ። ራሱን እያወቀ ያለ የሆነ ቢዝነስ ላይ ላለ ሰው ትችላለህ ብትለው መቻሉን ከምን አንጻር ነው የሚያያይዘው? ከቢዝነሱ ጋር። ቢዝነስ ላይ ካለ ስራ ላይ ያለ ሰው ትችላለህ ብትለው መቻሉን ከምን ጋር ነው የሚያያይዘው? ከስራው ጋር። የሆነ ነገር እያሰበ ለማሳካት እያሰበ ካለ ሰው ጋር ትችላለህ ብትለው መቻሉን ከምን ጋር ነው? ከዛ ነገር ነው ኮኔክት አድርጎት ማሰብ የሚችለውና እንደዛ ሲሆን ስሜት ይሰጣል። ኦኬ እችላለሁ የሚል ነገር ይፈጥርብናልና ግን ደግሞ ዝም ብሎ ትችላለህ ብቻ ከሆነ ያን ያህል ለውጥ ያመጣል ብዬ አላስብም። እድሎች መግፋት ስላለ ነው እንጂ ስራ ጠፍቶ አይደለም። ስራ አለ። ስራ ጠፋ በተባለበት ሰዓት ብዙ ነገሮች እየተሰሩ ነው። ነገር ግን በተመረኩበት ካልሆነ አልሰራም የሚል አለ።
በጨረስኩበት ካልሆነ አልሰራም የሚል አለ። ስለዚህ እሱን እይታ ነው መቀየር ያለበት የሰው ልጅ። ስለ ራሱ፣ ስለ አካባቢው፣ ስለ ቤተሰቡ፣ ስለ ዓለም የሚሰማውን ስሜት መቀየር ከቻለ ያኔ ራሱን መቀየር ይችላል። አብዛኛው ሰው ይፈልጋል ማለት ኖርማል የኔ ቤት ምናምን ሄደ መለወጥ ትፈልጋለህ ቤት ትፈልጋለህ ምን ብለው ምን ጥያቄ ነው ምናምን ብለው ሁላ ሊቆጣው ላይ ይችላል። ባይዘ ግን ከምንም በላይ ፍላጎት ወይም ደግሞ መፈለግ ሲባል የምር እፈልጋለሁ ከምንም በላይ ይሄ በርኒንግ ዲዛይር የሚባለው ነገር ማለት ይሄ አንገብጋቢ ፍላጎት ባይዘ በጣም በቃ ያንተ ኢነርጂ እና ሰው ላይ የሚጋባ አይነት ፍላጎት ያ ሲኖር እንትን ይላል እንጂ ሁሉም ሰው ይፈልጋል። ባይዘ ከመፈለግ አንፃር ሁሉም ሰው ጎበዝ ተማሪዎች ራሱ ሰነፍ ተማሪዎች ራሱ ጎበዝ ተማሪ መሆን ይፈልጋሉ። ባይዘ ግን ምን አይነት ነው ፍላጎት ያለው ነው እይታ ሲባል አንድ ጎበዝ ተማሪ ሲጠየቅ ለምንድነው ጎበዝ ተማሪ እንኳን ሲባል አይ በቃ ቤተሰቦቼ ድሃ ስለሆኑ መለወጥ ስላለብኝ ራሴ ለሰርቼ በትምህርት ጎበዝ ሆኜ ተሰማ መምጣት። ከዛ አንድ ሰነፍ ተማሪ ለምንድነው ሰነፍ ተማሪ እንኳን ሲባል ቤተሰቦቼ ድሃ ስለሆኑ የሚረዳኝ ሰው ስለሌለ ምናምን ብሎ ያሰባል። አይገርምም? አመካከት ራሱ ማለት ነው ይፈልጋል ወጥ ለማምጣት ግን ሪዝኑ ወይም ደግሞ የሚለወጥበትን መንገድ አያውቅም። ብዙ አይነት ችግሮች አሉ። ሶ ችግሮቹ ማንቀናችን ምንድነው የሚቀየረው የሚለውን ነገር በደንብ ማወቅ ያስፈልጋል ብዬ አምናለሁ። ከዛ ባሻገር ደግሞ ችግሮች አንዳንዴ ኦፖርቹኒቲ ናቸው ብዬ አስባለሁ አይደለ? የሆነ ሀገር ላይ ያለ ችግር ለቢዝነስ አይዲያ ሊሆነን ይችላል፣ የሆነ ነገር እንድሰራበት መፍትሄ ሊሆነኝ ይችላል አይደለ? በጣም የሆነ ሞቃት ቦታ ላይ ሰዎች ካሉ ቀዝቃዛው ይዤላቸው የሚሄድ ከሆነ ምን አረኩላቸው? ችግራቸውን ፈታውላቸው፣ ለራሴ ደግሞ ቢዝነስ ሰራውኝ አይደለ? ሰው ችግር አንደኛ ኦፖርቹኒቲም ሊሆን ይችላል፣ ደግሞ ቻሌንጅ ሊያደርገን የሚችል ነገር ሊሆን ይችላልና ትልቁ ነገር ያሉንን ችግሮች መቁጠር ሳይሆን ኦልሬዲ አሉ፣ ግን ደግሞ ያለኝ ነገር ምንድነው? ያለንን ነገር መቁጠር። ማማረሩ ሰበብ ማብዛቱ መጣን ብዬ የማስበው ያለንን አቅም አለማወቅ ነው። ሁላችንም እንደ ሰው ስንፈጠር እኩል ነው የተፈጠርነው። ልዩነት የመጣው አቅማችንን መረዳት ላይ ነው። አቅማችንን ለማወቅ ደግሞ መጀመሪያ ላይ አእምሯችን እንዴት እንደሚሰራ ማወቅ አለብን። ከገባኝ አንድ ሰው በእናቱ በአባቱ በጓደኞቹ በሀገሩ በሌላ ነገር ለማሳበብ ከመጀመሩ በፊት እኔ ምን አለኝ ብሎ መጠየቅ አለበት። የተሰጠኝ ሀብት ምን አለኝ፣ ከሌሎቹ እንዳንስ ያደረገኝ ነገር ምን ስላልተጠቀምኩ ነው ብሎ ራሱን መጠየቅ አለበትና የኛን የአእምሮ አሰራር አለመረዳታችን ነው እንጂ ተአምር መስራት እንችላለን። ምድር ላይ ያለ እያንዳንዱ ነገር ብታዩ የሰው ልጅ የሰራው ነው። አንተም እኔም ሌላውም እኩል ነገር ተሰጥቶናል። ያን የተሰጠነ ሀብት ግን እንዴት ልጠቀመው ነው። ስንፈልግ ለምንድን ነው የምንፈልገው ነው ማለት አንድ ሰው ፈልጎ እኮ ነገር ጀምራል ግን ያቋርጣል፣ ይጀምራል ግን ያቋርጣል። ለምን? የሚያዳርሰው ነገር ሪዝን የለውም። ሶ መኪና እንዲንቀሳቀስ ምን ያስፈልገዋል? ነዳጅ ያስፈልገዋል ብዬ አስባለሁ። ኤሌክትሪክ ካልሆነ በስተቀር ነዳጁን ያደርገዋል እንዲንቀሳቀስ። ግን ነዳጅ ሲኖር ለምሳሌ ከአዲስ አበባ ወደ አዳማ የሚወስድ ነዳጅ መጠን ይዘህ ከሆነ ወይም ደግሞ ከአዲስ አበባ እዛው ፒያሳ አካባቢ ወይ ከፒያሳ ወይ ሾላ ምናምን አካባቢ ቅርብ ከሆነ ግን ተመሳሳይ የሆነ ነዳጅ ያለ ብዬ አላስብም። ማለት ረጅም ርቀት የምትጓዝ ከሆነ የሆነ ብዙ የሆነ ነዳጅ ያስፈልጋል ብዬ አስባለሁ። ስለዚህ ርቀት ፍላጎት ሀይ ከሆነ ለዛ የሚመጥን ማንነት፣ ለዛ የሚመጥን ስብዕና ያስፈልጋል ብዬ አስባለሁ። ብዙዎቻችን የምንበላውን የምንለብሰውን እንመርጣለን አይደለ? የምንሰማውን የምናየውንና የምናስበውን ግን አንመርጥም። ሰዎች በቀደዱልን ቦይ እንፈሳለን፣ ሰዎች በነገሩን ነገር እንመራለን። የሚያማርረው አንድ ሰው ሊሆን ይችላል፣ ግን የዛን ሰው ምሬት ብዙ ሰው ያስተጋባዋል። ምሬት ደግሞ ምሬትን እንጂ መፍትሄን አይፈጥርም። ስለዚህ የተሰጠኝ ነገር ምን አለ ብሎ መጠየቅ ነው። ብዙዎቻችን ገንዘብ የለኝም ቢዝነስ ለመጀመር ቤተሰብ ያልሰጠኝም እንላለን። ነገር ግን እጅ የሌላቸው እግር የሌላቸው አይን የሌላቸው መስማት የማይችሉ ሰዎች ታላላቅ ነገሮችን ሲሰሩ እናያለን። ለምን ከተባለ ያላቸውን አቅም ተጠቅመውታል። እንበልና እኔ እጅህን ለሆነ ለሰርጀሪ ፈለኩትና ለሆነ ሰው እጅ ያስፈልጎታል። እጅ ተቆርጦ 1 ሚሊዮን ብር ሽጠው ብትባል ትሸጠዋለህ? በፍጹም አይደለም። ብሩ አንሶክ ነው እንበል 2 ሚሊዮን ኦር 10 ሚሊዮን ላርግልህ፣ በፍጹም አትሸጠውም። ስለዚህ ይሄ ማለት ምንድነው? ከዋጋ በላይ የሆነ ከችግሮች በላይ የሆነ የተሰጠን ነገር አለ። ያለውን ችግር ብቻ ማሰብ ሳይሆን ያሉንን ነገሮች እጄ ላይ ያለው ነገር ምንድነው?
የሆነ ቢዝነስ ለመጀመር እኮ ይሄን ቢዝነስ እንዳልጀምረው ምን አይነት ችግር ይፈጥርብኛል፣ ምን አይነት ነገሮች ቻሌንጅ ያደርጉኛል፣ እሱ እንዳለ ሆኖ ግን ለመጀመርስ ደግሞ ለመስራትስ ደግሞ ምን አይነት ኦፖርቹኒቲዎች አሉኝ፣ ምን አይነት እኔ ጋር ያለውን አቅም በደንብ ማየቱ ትልቁ ነገር ነው። ሰው ፎከስ ያደረገበት ጋር ነው ውጤቱ የሚሆነው። ችግሮች ላይ በደንብ ፎከስ ካደረግን ችግር ነው በቃ ሁሉም ጥምምም ነው የሚልብን። ግን ደግሞ መፍትሄዎች ላይ ትኩረት ማድረግ ከሆነ ትኩረቴ፣ ሀሳቤ፣ ስሜቴ እዛ ቦታ ላይ ከሆነ ውጤቴም ያ ነው የሚሆነውና ሰው የምንፈልገው ውጤት አዘይንድ ችግር አይደለም አይደለም። የምንፈልገው ውጤት እኮ ሰክሰስፉል መሆን፣ ነገ ላይ ማሳካት፣ ነገ ላይ ለብዙዎች መትረፍ ነው የምንፈልገው። ስለዚህ ሀሳባችን መሆን ያለበት እዛ ጋር ነው ብዬ አምናለሁ። ስኬት ማለት ምንድነው? ፈልጎ ማግኘት ነው ይባላል። ሰው አንድ ብርም ከፈለገ ያን ካገኘ ለሱ ስኬት ነው። ጎበዝ ተማሪ ሆኖ አቬሬጅ ይሄን ማድረግ ይፈልጋለሁ ካገኘ ጥሩ ነገር ስለሆነ ፈልጎ አግኝቶታል ማለት ነው። ስለዚህ ስንፈልግ ምን አይነት ፍላጎት ነው ያለኝ? በርኒንግ ዲዛይር የሚባለው ነገር አንገብጋቢ ፍላጎት ቀደም ስናወራው ነበር። ማለት ልክ እንደ ህፃን ልጅ መሆን ያስፈልጋል ላይፍ ላይ። ማለት ህፃን ልጆች ከፈለጉ ነው ባይ የቤት ልጅ እያለን እኮ እንደውም ምንድነው ለማዘር ራሱን ፍላጎታችን እንዴት ነው እናቴ ትልቅ ፎቅ ገነባል እንደውም ስናወራ ራሱ ህፃን ትልቅ ምናምን እያልን የምናወራው ለአባታችን መኪና ምናምን ይላል። ከዛ ልክ እያደገ ስመጣ እንትናችን የምንፈልገው ነገር እየቀነሰ ለምን ምናያቸው እይታዎች ቲቪ ላይ የሀገሪቷ ሁኔታ የተለያዩ ነገሮች ስናይ ፕሬሽር ይቀንሳል። ህጻናት ግን እንደዚህ ነው አያውቁም። አሁን ሀገሪቷ እንደዚህ ነው አያውቁም። በቃ ውስጥ ቤት መኪና ምናምን ካለ መኪና ካገዛል ትሬ ነው የሚለው ባይዚ ትሬ ይላል። ስለዚህ ልክ እንደዛ መሆን ያስፈልጋል። ያን ነገር ካላገኘው እንዴት ሆናል? ስለዚህ ሪዝኑ ማወቅ ነው። ደግሞ ሌላ ሞቲቬሽን አያስፈልጉም። ባይዚ ኢትዮጵያ ውስጥ ሞቲቬሽን ምናምን ሁላ ኑሮ ራሱ ሞቲቬሽን ማለት ገቢው ስታይ ሞቲቬት ያደርጋል። እንዴት ነው በእንደዚህ ገቢ የምኖረው ብሎ ራሱ መነሳት አለበት ብዬ አስባለሁ። መንፈሳዊ ትንሳኤ መነሳት ብዬ አስባለሁ። ስለዚህ ቤተሰብን ራሱ ማየት ትልቅ ነገር ሪዝን እኮ ነው። ባይዚ ማለት ዞር ስንል ማዘር ወይ የሆነ ፋዘር ደግሞ ምናምን ከሆነ የራሱ አንድ ሞቲቬሽን እኮ ነው ባይዚ። ስለዚህ በርኒንግ ዲዛይር የምር እፈልጋለሁ ወይ ነው የምር ብቷት ሰመርልኝ ፍላጎት ሳይሆን የምር ፍላጎት እሱ ሲኖር ለውጥ ያመጣል ብዬ አስባለሁ። የትምህርት ስርዓቱ በራሱ እንድንፈጥር አድርጎ አይደለም ይሰራል፣ እንድንሸመድድ እንድናስታውስ ነው። በጎበዝና በሰነፍ ተማሪ መካከል ያለው ልዩነት ምንድነው ካልከኝ የማስታወስ ነው። እንደውም የሮበርት ኪዮሳኪ አንድ መጽሐፍ ላይ ሲ ክላስ ተማሪዎች እንዴት ኤ ክላሶችን ይቀጥራሉ የሚል ሐሳብ አለው። ብዙ ጊዜ ጎበዝ ተማሪዎች ትምህርት ነው የሚያሳልፍልኝ፣ ቤተሰብም መምህራንም ሰፖርት ያደርጓቸዋል። ተማር ጥሩ ውጤት ታምጣ፣ የሆነ ካምፓኒ ማኔጀር ትሆናለህ ይባላል። የዛ ካምፓኒ ባለቤት ማን ነው ብትልኝ ክላስ ውስጥ ሰነፍ የተባለው ሰው ነው። ለምን ካልክ ቁጭ ብሎ ትምህርት አይሆንልኝ ምን ልስራ ብሎ ያስባል፣ አእምሮን ያሰራዋል። ስለዚህ እንድናማረር የሚያደርገን አለማሰባችን ነው። የሰው ልጅ ትልቁ ሀብቱ ሀሳቡ ነው ብዬ አምናለሁ። አንድ የሚባል አባባል አለ፣ ቪዥን ዊዛውት አክሽን ኢትስ ቴሌቪዥን ይባላል። ታየዋለህ ምናምን ለውጥ አታመጣም፣ ግን ተግባር ያስፈልጋል። ከምንም በላይ ትልቁን ኢምፓክት የሚያፈጥረው ተግባር ነው ብዬ አስባለሁ። የተግባር ሰው መሆን ማለት ፓዙ ነው ማለት የተገነባበት መንገድ ነው። በተግባር የተገነባ ነገር ብዙ ጊዜ አይኖርም። ትምህርትም ስንማር ለምሳሌ ዳውን ትምህርት እማራለሁ ሎጋሪዝምን ምን ላይፍ ተገብሮ ነው የሆነ ትምህርቶች ምናምን ማለት ቲዮሪ ምናምን ነገር ነው። ብዙ ጊዜ ውጤታማ ማን ነው? ለዛ ነው ትምህርት ላይ ብዙ ነገር ላይ ውጤታማ ማን ነው? ሎጋሪዝም ተምዬ ምን ትምህርት ላይ ወይም ምን ስራ ላይ ተገብረው ነው አይደል? ስለዚህ የተግባር ሰው መሆን ያስፈልጋል ላይፍ ላይ። እሱ ደግሞ የመጣው በተገነባው ነገር ነው። ስለዚህ የተግባር ሰው ለመሆን ያን ፍላጎት ቅድም እንዳልኩ በርኒንግ ያስፈልጋል። ለዛ ነገር ሲሆን ደግሞ ውጤታማ እንሆናለን ብዬ አስባለሁ። ስለዚህ የተግባር ሰው መሆን ትልቁን ድርሻ ይዛል ብዬ አስባለሁ። መሰልጠን ማንበብ ብቻውን አይለውጥም። ለውጡን የሚያመጣው ተግባሩ ነው። አብዛኛው ሰው ይሰለጥናል አይተገብርም። ለምን ከተባለ ይሄ በአካዳሚካል እውቀት የተሞላ ማይንዱ አዲስ የሚነገረውን ነገር አይቀበልም። ለምሳሌ ስልክ ላይኖር ይችላል። እንዲኖር የምትፈልገውን ስልክ እየጻፍክ ጠዋትና ማታ አመስግን ይባላል አይደለ? እሱን ካልተገበርክ አይሰራም። ማይንድ አዲስ ነገር አይፈጥርም። ይሄ የሚሆነው ለምንድነው ካልከኝ የምንፈልጋቸው ነገሮች መጀመሪያ በአእምሯችን ውስጥ እውቅና ማግኘት አለባቸው። እሱ የሚሆነው ደግሞ በድግግሞሽ ነው። ድግግሞሹ ያሰለቻል። ውጤቱ ያለው አሰልቺ ድግግሞሽ ውስጥ ነው። ያንን ደግሞ ብዙዎቻችን አንፈልገውም። በአጭር ጊዜ መለወጥ፣ በአጭር ጊዜ ማደግ ነው የምንፈልግ። ሂደት አለው ለውጥ የራሱ እንደ ህይወት ግብአት ነው። ትሬኒንግ ስልጠናዎችም ሲባሉ መጽሐፍ ማንበብ ሊሆን ይችላል። አንዳንድ ሰዎች መጽሐፍ ሙሉ ለመተግበር ይሞክራሉ። ብዙ ነገር ወስዳል። ከዛ ውስጥ ግን አንዷን ነገር መተግበር ነው ባይዚ ከተማ የሚያመጣው ማለት 5-6 ነገር ሰልጠነ ከሆነ ወይም ነገር ከነ ከዛ ውስጥ አንዱን ተገብር ኦኬ በጣም አሪፍ። ከዛ ኔክስት ደግሞ ሌላው ነገር። አብዛኛው ሰዎች እንዴት ነው አንዱን ጥሎ አንዱን ጥሎ ይሆናል ማለት ሁለት እግር ያለ ዛፍ ተብሎ ለዛፍ ላይ ወጣም ብዬ አስባለሁ። ስለዚህ እኔ ብዙ ትሬኒንጎች ወስጃ ካሉ ከዛ ውስጥ ግን ሁለት አንዱን ነገር ወስጄ
ተገብረዋለሁ ላይፌ ላይ። እኔ አሁን መኝታዬ ምናምን ስመጣ ድሪም ቦርዶች አሉኝ ያስቀመጥኳቸው፣ በትምህርትም ሊሆን ይችላል በገቢም የተለያዩ ነገሮች ያስቀመጥኳቸው አሉ። ስለዚህ እነዛ ነገሮች ምንድነው ነገ ያነቃቀኛል ማለት ነው። ነገ የሆነ የሚሸውድ ነገር እንኳን ስልኬ እየተጠቀምኩ ከሆነ ግን ቀና ብዬ ሳይ ኦኬ መነሳት አለብኝ ነገር። ስለዚህ ሪዝኔን የሚያቀበት ነገር ራሱ አንድ ትልቅ ነገር ግብአት ነው ብዬ አስባለሁ። ስለዚህ እነዛን ነገር ካደረጉ ለውጥ ማምጣት አይችሉም ብዬ አስባለሁ። በአንድ ጀንበር የሚሆን ነገር የለም። ህፃን እንደተወለደ የዕለት ሁለት በእግሩ ይሄዳል። ብዙ መውደቅ፣ ብዙ መነሳት፣ ብዙ መጋጋጥ፣ ብዙ መንከባለል አለው። ላይፍ ላይም ስናመጣው እንደዛው ነው። ስለሰለጠንክ ብቻ በአንድ ጀንበር ከፍ አትልም፣ ስላነበብክም አትለወጥም። ትልቁ ቁልፍ ያለው ምንድነው? ተግባሩ ላይ ነው። ካልተገበርከው ለውጥ አይመጣም። እና ለውጥ ያላመጡት ሰዎች አልተገበሩም። ይሄን አምነው ይቀበሉ። ስልጠናዎቹ ስለማይሰሩ አይደለም፣ ወይም ደግሞ መጽሐፍቶቹ እውነተኛ ስላልሆኑ ሳይሆን ሰውየው ራሱ ላይ ስላልሰራ ነው። ያነበበውን ነገር አልተገበረውም። በእርግጠኝነት የምነግርህ ነገር የተለወጡ ሰዎችን ብትጠይቃቸው ያነበቧትን ወይም የሰለጠኗትን ተግብረዋታል። ሰልጥኛ አልተለወጥኩም፣ አንብቤ አልተለወጥኩም የሚሉ ሰዎች ራሳቸውን ይፈትሹ። ካነበቡት ከሰለጠኑት ምን ተግብረዋል ነው። በእርግጠኝነት የምነግርህ ነገር ካነበቡት ከሰለጠኑት 1% እንኳን ተግብረው ከሆነ ይለወጣሉ። እና ለውጥን ከፈለክ አንተ ደግሞ ራስ ላይ በቀን አትሊስት 1% ለውጥ ማምጣት በቂ ነው። በአመት ውስጥ አሁን ካለ ስንት ትጨምራለህ ማለት 365%ዎችን ማደግ ትችላለህ። አሁን ያለህን 3 እጥፍ ማንነት ይኖርሃል ማለት ነው። እኔ በትሬኒንግ ውስጥ ከገባው በኋላ ነው እንደዚህ አይነት እይታዎችን እያዳበርኩ የመጣሁት እያወቅኩ የመጣሁት። ቲቪ በጣም የምመለከት፣ ፊልም በጣም የማይ፣ ዩቲዩብ ላይ ብዙ ሰዓት ማሳለፍ፣ ቴሌግራም ላይ ረጅም ሰዓት ማሳለፍ ልጅ ነበርኩኝ። እነዛ ነገሮች ግን የሆነ ዲፕሬሽን ውስጥ የሆነ አይነት ነገር ውስጥ እየከተቱኝ የነበርኩ አይነት ልጅ ነበርኩኝ። አሁን ላይ ግን በትሬኒንግ ውስጥ ብዙ ብራይት የሆኑ ነገሮችን ማየት ችዬበታለሁ እና እንደዚህ አይነት ፕሮግራሞች ደግሞ ለብዙዎች እያደረሳችሁ በመሆኑ በጣም ደስ ብሎኛል። ወጣቱ እንደዚህ አይነት ፕሮግራሞችን መርጦ ማየት አለበት ብዬ አምናለሁ። ስልጠናም በሉት፣ ዘፈንም በሉት፣ መጽሐፍም በሉት፣ ሁሉን ነገር መርጠን ከኛ ጋር በሚሄድ መልኩ ምንድነው የምፈልገው ከፍላጎቴ ጋር ከህልሜ ጋር የሚሄድ ነገር ነው መርጬ ማየት ያለብኝ ብዬ አምናለሁ። አራዳ ክፍለ ከተማ ነበር ትሬኒንጎች፣ ለ6 ወር ትሬኒንጎች ነበር። እነዚህ ፐርሰናል ዲቨሎፕመንት ማለት ነው። ሌላ ጊዜ ክፍለ ከተማ ምናምን ሲሄድ ኖርማል አበል ያለው ወይም ትሬኒንጎች ምናምን የሚያስብል ነገር ነው። እዛ ግን ትሬኒንጉ ሳገኝ ግን ህይወት ነገር ነው ማለት ከላይፍ ኤክስፒሪያንስ አንፃር ላይፍ የሚሞላበት። ስለዚህ እንዴት ነው አንዳንዴ ሰዓቱን ላይ ይደባል ማለት ትሬኒንጎች እያደረገው ሰዓቱን ላይ ይደባል ካንተ ጋር የሚገናኝ ነገር እንደሆነ ራሱ ፊል ታረጋለህ ማለት ነው። ስለዚህ ያን ነገር ሳገኝ ነው ከዛ በኋላ ተርኒንግ ፖይንት ብዬ ማስበው ፐርሰናል ዲቨሎፕመንት ትሬኒንጎችን ካገኘው በኋላ ከ9ኛ ክፍል ጀምሮ ያለኝ ነገር አብዛኛው ሰው የሚያውቃል ብዬ አስባለሁ። አካባቢ ያሉት ከዛ በኋላ ያሉት ላይፎቹ እየተቀየሩ መጥተዋል። በአንድም በሌላም እድሎች ወደኛ ይመጣሉ። እድሎች ወደኛ ሲመጡ ያለ ምክንያት አይደለም። አንድ ነገር እንድንሰማው አንድ ነገር እንድናውቀው ሲደረግ ያለ ምክንያት አይደለም። ፈጣሪን የጠየቅነው ወይም የሆነ ያልነው ነገር ይኖራል። ለዛ ነገር ምላሽ ሊሆን ስለሚችል ስፔሻሊ ወጣቶች ወደ እነሱ የሚመጣን እድል አይግፉ። ምንድነው ብለው ይጠይቁ፣ ይመርምሩ። የታየ የተሰማ ሁሉ ከዚህ ከኢሉሚናቲ ከ666 ጋር ማገናኘት የለባቸው። ስፔሻሊ ስልጠና የሚሰጡ ብዙ ተቋማት አሉ። ሲቀርብላቸው ከሌላ ጋር ያገናኙ። ከውጭ ሀገር ተቀርቶ ሊሆን ይችላል ሐሳቡ። አው ካሳደገን እንተገብረዋለን ነው ማደግ እስከሆነ ድረስ ፍላጎታችን ማለት ነውና እድል ወደኛ ሲመጣ አፈር ለብሶ ነው። አፈሩን ጠርጎ ወርቁ ማውጣት የማን ፋንታ ነው? የኛ ነው። ወርቅ ደግሞ ወርቅ የሚያሰኘው በሳት ተፈትኖ ነውና ብዙ ፈተናዎች፣ ብዙ መውደቆች፣ ብዙ መነሳቶች፣ መራቦች፣ መጠማቶች ሊያጋጥሙ ይችላሉ። ነገር ግን ውጤቱ መምጣቱ አይቀርም። በየቀኑ የተለያዩ ስልጠናዎችን የመውሰድ ሀቢቶች አሉ። የሆነ ትሬኒንጎችን ስለ ዲዛይር ከሆነ የሰለጠንኩ ስልጣን ያን ዲዛይር ወደ መተግበር ፍላጎቴ ከምንም በላይ ማወቅ ማለት ነው። ስለዚህ በዚህ 11ኛ ክፍል ትምህርት ወይም ኤቭሪ ነገር ባላችሁበት ነገር ህልሙን ማወቅ ነው። የህይወት ዓላማውን ማወቅ ነው። ሰው የህይወት ዓላማውን በዚህ እድሜ ሳያውቅ መሰረት ነው ብዬ አስባለሁ። ነገ ላይ ምን መሆን እንደሚፈልግ ምን ማሳካት እንደሚፈልግ በደንብ አድርጎ ያውቃል ብዬ አስባለሁ። እና በእኔ ብዙ ጎበዝ ተማሪዎችን ተማሪም ስለሆንኩኝ ያውቀዋለሁ። እና ለምንድን ነው የምትማረው ምናምን ስለው እኔ እንጃ እስቲ ዲፓርትመንት እንኳን ለመምረጥ ራሱ የሚታገል አለ። አስላይ ፍሎ ናሽናል ለመምረጥ ራሱ የሚታገል ተማሪ አለ። አይገርምም? ሰው ራሱን አያውቅም ማለት ነው። ብዙ ተማሪዎች ራሳቸውን እንዲያውቁ መንገድ አልተፈጠረላቸውም። ስለዚህ እኔ መንገድ አግኝቼ በአንድ ልጅ አማካኝነት ማለት ነው ስልጠና ያገኘሁትና እነዚህ ትሬኒንጎችን ካገኘሁ በኋላ
እነዚህን ስልጠናዎች ለውጥ አምጥቻለሁ። በዙሪያ ያሉ ጓደኞች ይህን ስልጠናዎች እየወሰዱ ለውጥ እያመጡበት ሀቢታቸውን ያስተካክሉ ተማሪዎች አሉ፣ እይታቸውን ያስተካክሉ ተማሪዎች አሉ። ፍላጎታቸው ራሱ እየጨመረ ለኑሮ ህይወት አላቸው ራሱ እሳቤ ራሱ ይቀየራል። በአሁኑ ሰዓት ላይ ተማሪውን አምጥተን ኧረ ህይወት ምናምን በቃ ዝም ብለን እንማር ቤተሰብ ስላለ ነው ምናምን ነው የሚለው እንትናቸው አመለካከታቸው ማለት ነው። ስለዚህ መመክረው ነገር አይምሮ እንዴት እንደሚሰራ ማወቅ ነው። ብዙ ሰዎች ስልካቸው ብዙ ነገር እንዴት እንደሚሰራ እናውቃለን። ይህም ካሜራ እንደሚሰራ ብዙ ሰዎች እናውቃለን። እና ግን የምር አይምሮአችን እንዴት እንደሚሰራ እናውቃለን ወይ ነው። አይምሮ እንዴት እንደሚሰራ ሲያውቅ የሚፈልገው ነገር ያውቃል፣ ራዕዩን ያውቃል፣ ያለ መስከተሙ ይፈልጋል ብዬ አስባለሁ ማለት ነው። የእውነት ማደግ ከፈለጉ ከዜሮ ይጀምሩ። በቃ ምንም እንደማያውቀው ነው። ማስተርስ የስክ ፒኤችዲ ኖረ ፕሮፌሰር ሆንክ ዶክተር ሆንክ ዳዝማተ ላይፍ ካልተለወጥ አልተለወጥክም። ወረቀቱ አልጠቀመህም። የሆነ ችግር እየፈታህበት ሊሆን ይችላል። ላይፍ ላይ ለውጥ ካላመጣ ለውጥ አናመጣ። ፕላስ ደግሞ ቤተሰብንም ጓደኛን የስራ ቦታን እንደ ሀገር ከመውቀሳችን በፊት እኔ ምን አድርጌያለሁ ብለን ራሳችንን ጠይቅ። ከወቃሾች ውስጥ አንዱ ነበርኩ እውነቱን ስነግርህ። ነገር ግን እኔ ምን ሰራው ብዬ ስጠይቅ ምንም ነገር እንዳልሰራው ሲገባኝ ያኔ ወደ ቀልቤ ተመልሼ አሁን ላይ ራሴ ላይ እየሰራው እገኛለሁ። ሚዲያ ላይ መስራት ነው ትልቁ ህልሜ ማለት ነው። ትልቅ የሚዲያ ተቋም እንዲኖረኝ እፈልጋለሁ። ከ10 ዓመት በኋላ በጣም ትልቅ ህልም አለኝ። ስፔሻሊ እንደ ሀገር እንደ ወጣት እያለቀስንበት ያለ ሁሌ የምናማርርበት ብዙዎችን የምንወቅስበት አንድ ኢሹ አለ። እሱ ምንድነው? እግር ኳስ። ትልቁ ቪዥኔ ብዬ ማስቡ ኢትዮጵያ ውስጥ ከ10 ዓመት በኋላ ትልቅ የሆነ ተቋም ኢንዱስትሪ ይኖረኛል። ልክ እንደ ያሬድ ሙዚቃ ቤት ማለት ነው። ብዙ ጊዜ አይተን ከሆነ ሀገራችን ላይ ያሉ ሚዲያዎች በጣም ችግር ላይ የሚያተኩሩ አይነት ነገሮችን ኢቭን የምንሰማቸው ዜናዎች እንዲተፈጠረ በቃ የሆነ ኔጌቲቭ ፓርቱን የሚነግሩ አይነት ነገሮች ናቸው። አንደኛ ለወጣቶች ብራይት የሆነ ነገር የሚያሳይ፣ ሁለተኛ ለኔም ደግሞ ፓሽን የምወደው ነገር ሚዲያ ላይ ያሉ ነገሮች በጣም ያስደስቱኛል። አንደኛ እኔም ደስተኛ ሆኜ የምሰራበት ቦታ ነው ብዬ አምናለሁ። ከዛ ባሻገር ደግሞ በደንብ ኢንካምም ሜካራኝበታለሁ ብዬ አምናለሁ። ከዛ ባሻገር ለብዙዎች መትረፍ ይቻላል፣ ሀገርን መገንባት ይቻላል ብዬ አምናለሁ። እግር ኳስን በጣም እወዳለሁ፣ ከልቤ ነው የምልህ እና ህልሜን ተነጥቄያለሁ ብዬ የማምን ሰው ነኝ። እስከ 12ኛ ክፍል ያለው ክለብ ድረስ ተጫውቻለሁ። አማራ ፖሊስ ቢ ቡድን ድረስ ተጫውቻለሁ። ግቢ ስገባ ግን ከእግር ኳስ ወይም ከትምህርት ምረት ተብዬ ነው ወደ ትምህርት የመረጥኩ እና አሁን ላይ ትልቁ መስራት የምፈልገው በሚቀጥሉት 10 ዓመታት ውስጥ ከ5 ዓመት እስከ 13 ዓመት ያሉ ህፃናት እግር ኳስን በእውቀት ተለማምደው አውቀው የሚያድጉበት የእግር ኳስ አካዳሚ ካና የእግር ኳስ አካዳሚ ይኖረኛል። ብዙ ሰዎች አሉ በየቤቱ መጫወት ፈልገው ያልቻሉ፣ ራሳቸውን ማሳየት ፈልገው ያልሆነላቸው ኢቨን ትምህርት ካሪኩለም ውስጥ ራሱ ገብተው በየትምህርት ቤቱ ያን ሰፖርት የሚያደርግ ፈንድ የሚያደርግ ሰው ሆናለሁ። ያን ነገር ደግሞ ለማሳካት በደንብ መንገድ እየሰራሁበት ነው። ፓዙንም በደንብ ያየሁበት ነው። በደንብ አስቀምጫቸዋለሁ። ትልቁ ድሪሜ ነው። ከምንም በላይ ራሱን ሲሰራ ራሱ ላይ ሲለውጥ በዙሪያ ያሉ ሰዎች ራሱ ኢንፍሉዌንስ መፍጠር ይችላል። ውድ ተመልካቾቻችን እየተመለከታችሁ የምትገኙት አዲስ እይታ ቢዝነስ ነው። በአዲስ እይታ ቢዝነስ የተለያዩ የቢዝነስ ሀሳቦችን እያነሳን ወደ እናንተ እናደርሳለን።
እንዲሁም ደግሞ በተለያየ የሙያ ዘርፍ ላይ የሚገኙ የቢዝነስ ባለሙያዎችን አማካሪዎችንም እየጠራ ስለ ቢዝነስ ያላቸውን እውቀት፣ ልምዳቸውን፣ ተሞክሯቸውን እንዲያካፍሏቸው የምናደርግበት መሰናዶ ነው። የዛሬው ቆይታችንን ጥሩ እንደነበር ምንም ጥርጥር የለኝም። በሚቀጥለው ሳምንትም ደግሞ በሌሎች ቢዝነስ ተኮር በሆኑ መሰናዶዎች ተመልሰን እንመጣለን። ነገር ግን በዛሬው መሰናዶችን ላይ ሀሳብ ካላችሁ፣ አስተያየት ካላችሁ እየደወላችሁ ወይም ደግሞ በጽሁፍ መልእክት ልታደርሱን ትችላላችሁ። አብረናችሁም እንድንሰራ የምትፈልጉ ድርጅቶች ካላችሁ መተን እንድንጎበኛችሁ የጎበኘነውን ነገር እንድናሳይላችሁ የምትፈልጉ ካላችሁ እየደወላችሁ ልትነግሩን ትችላላችሁ። በሚቀጥለው ሳምንትም በሌሎች ቢዝነስ ተኮር በሆኑ መሰናዶዎች ከእናንተ ጋር ተመልሰን እስከምንገናኝ ድረስ ቸር ሳምንት እንመኝላችኋለን። መልካም ሳምንት።